ቫይረስ በሽታ ወላጆቻቸውን እንዳጡ የተደረገ ልዩ የገና ስጦታ ፕሮግራም ነው። መልካም ቆይታ። እንኳን አደረሳችሁ። ኢየሩሳሌም ይባላለው የዞኑ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ነኝ። ያው ይሄ ነገር ከተከሰተ ጊዜ ጀምሮ አብረን በርብርብ ብዙ ነገር እየሰራን አለንና እንደዚሁ ሀገር ውስጥም ያሉ የተለያዩ ድጋፎችን እያደረጉ አሉ። ያው ባልታሰበ ነው በዚህ ማህበረሰባችን ላይ ይሄ የተፈጠረው፣ ግን እኛም አለን፣ እኛም እናት መሆን እንችላለን፣ እኛም አባቶቻችሁ መሆን እንችላለን የሚሉ የማህበረሰብ ክፍሎች ተነሳስተው ብዙ ነገር እየተደረገ ነው። በዛ ልክ እናንተም ውጭ ሀገር ሆናችሁ ለዚህ የማህበረሰብ ክፍል ለተጎዱቱ እኛም አለንላችሁ፣ ከጎናችሁ ነን፣ አይዟችሁ በርቱ ስላላችሁ እጅግ በጣም አድርገን እናመሰግናለን። ውጭ ሀገር ያላችሁ ወገኖች ለእነዚህ ጉዳተኞች ድጋፍ አስባችሁ ከጎናችን በመሆናችሁ ቤቶቻቸው እየተሰሩላቸው ነው። ዘላቂ የማቋቋሚያ ስትራቴጂ ተነድፎ እየተሰራ ነው። ከዛ አንጻር ገና ብዙ የሚጠበቅብን ነገር ይኖራል። ሀገር የሚገኙ በዲሲ እና በአካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩ ሃይማኖት ወተቦፋት ሰንበት ተማሪዎች የበጎ አድራጎት ስብስብ አላቸው። እነዚህ የበጎ አድራጎት ቡድኖች በዲካ የሚገኙ ወገኖቻችን በማርበርግ የደረሰባቸውን ችግር መጋራት ስላለብን የተወሰነ ድጋፍ ማድረግ አለብን፣ ለእነሱ መድረስ አለብን። እኛም ወገኖቻቸው ነን። ህመሙ እዛ ብቻ አይደለም እዚህም ያማል የሚለውን ሀሳብ አንስተው የተወሰነች የገንዘብ ድጋፍ አድርገዋል። እዚህ ግቢ ላሉት ብቻ ሳይሆን ሌሎች አካባቢ እዚሁ ከተማ ላይ እንደዚሁ ጉዳት ለደረሰባቸው ሰዎች አሉ ያሉት የተወሰነ ገንዘብ ደርሶናል። ስለዚህ እሱን ገንዘብ ነው ይዘን የመጣ ነው። ድጋፍ የኛ አይደለም፣ ውጭ የሚኖሩ ወንድሞቻችን አለን ያሉበት አጋጣሚ የገለጹበት ድጋፍ ነውና እናመሰግናለን። በውጭ ላሉትም እዚህ ላሉትም እግዚአብሔር አምላክ አቅም ይሁናችሁ፣ ሰላም ጤና ይብዛላችሁ። ከጎናችሁ አላጣናችሁም። በሁሉ ነገር እያገዛችሁ ስላላችሁ በጣም ደስ ብሎናል። እግዚአብሔር አቅም ጉልበት ይሁናችሁ። እዛ ባላችሁበት ሰላም ጤና ይብዛላችሁ። መልእክታችሁ ደርሶናል፣ እናመሰግናለን። ስራችሁ ሁሉ ነገራችሁ መልካም ይሁን፣ መልካም እንመኝላችኋለን። አቅም ስለሆናችሁ ጉልበት ስለሆናችሁን በሁሉ ነገር ስለረዳችሁን እናመሰግናለን። እናመሰግናለን። የሚለው ነገር የለም፣ ግን እኔ አባቴ ከሞተ በኋላ ይሄ ነገር ይቀጥላል ብዬ አላሰብኩም። ምክንያቱም ብቸኝነት ይሰማን ነበረ። ግን ላልተለያችሁ ሁሌም አለን፣ አይዟችሁ ላላችሁ ሁሉ እናመሰግናለን። ይህንን ነገር ደግሞ ላደረጋችሁ ውጭ ሀገር ላላችሁ በሙሉ በጣም አመሰግናለሁ። ያው ማዘን ንግግር ትንሽ ስለሚከብዳት ነው፣ እኔም አልችልም። ግን ሁኔታዎች መደራረባቸው ምናምን እውነት ለመናገር እንደዚህ እንሆናለን ብለን አላሰብንም ነበረ። ግን ህይወት ደግሞ ባላሰብበት መንገድ ወስዶናል። ግን ነገሮችን አምነን እንድንቀበል አድርጎናልም። እኛ ደግሞ እንድንጽናና አድርጋችሁናል። እናመሰግናለን። በጣም በጣም እነሱንም በጣም እናመሰግናለን። እግዚአብሔር ያጽናችሁ። በጣም እናመሰግናለን። መቼም የደረሰብን ክስተት ነው፣ ድንገተኛ ነው። ከዛ ደግሞ ባለፈው እኛን ለመርዳት ብዙ ጊዜ ብዙውን የተባበሩን ሰዎች አካል ይሄ ድርጅት ደግሞ ዛሬ እኛን አስበው ልጆቻችንን ብናጣም እኛ ከጎናችሁ ልጆቻችሁ ናቸው ብለው የረዱንን በጣም እናመሰግናለን። እግዚአብሔር ይስጥል። በውጭ ሀገር የምትኖሩ ሀገር ውስጥ ያላችሁ በውጭ ሀገርም የምትኖሩ ወገኖቻችን እንደ ልጆቻችን ሆናችሁ እኛም በመጠበቃችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። ሆነ ውስጥ ሀገር ውስጥ እውነት ችግር ከተደረሰ በኋላ እስካሁን ከጎናችን ያልተለዩንም በስልክም በአካልም ተገናኝተው ያጽናኑንም
እግዚአብሔር ይስጥልን ነው የምንለው። እግዚአብሔር ይስጥልን፣ እግዚአብሔር ያሳድግልን። በእውነት ከፍተኛ ድጋፍ ነው። ለእኛ ከጎናችን አልጠፉም። ችግሩ በእውነት የከፋ ህዝቡም እንዳይጠጋን የሚያደርገን ቢሆንም ህዝቡ በዚህ ተሸማቆ የተለየ የለም፣ የራቀ የለም። እስካሁን እየቀረበን ከውጭም ጭምር አሁን እዚህ እየረዱን ያሉ እግዚአብሔር ይስጥልን ነው። ምንም እግዚአብሔር ያሳድጋቸው፣ ያስቡት ደረጃ ያሳካላቸው። እናመሰግናለን። ልጆች እናንተ ጋር ነው የመጣ ነው። እንኳን እግዚአብሔር አጸናችሁ፣ እንኳን በረታችሁ የሚል መልእክት ነው ይዘን የመጣ ነው። ከውጭ ሀገር የሚኖሩ ወገኖቻችን እናንተ ቤተሰቦቻችሁን አታችሁ የተጎዳችሁ እኛንም አሞናል ብለዋል። እዛ አሜሪካን ሀገር ዲሲ የሚባል አካባቢ የሚኖሩ ኢትዮጵያውያን ናቸው። የደብረ ገነት መድኃኔዓለም ቤተክርስቲያን የበጎ ሃይማኖት ወትሩፋት ሰንበት ተማሪዎች የበጎ አድራጎት ቡድን አላቸው። በዛ አማካኝነት የተወሰነ ገንዘብ ልከውላቸዋል። ሌሎቹም እንደናንተ የተጎዱ ወገኖች የተወሰነ ገንዘብ ልከዋል። 15 ሺህ ብር እንዲደርሳቸው አቡሽ ደልሎ ያንን ገንዘብ ነው ይዘን የመጣ ነው። ውጭ ያሉት ሰዎች ህመማችሁ አሞናል፣ እናንተ ጋር ነን፣ አይዟችሁ፣ ፈጣሪ ይርዳችሁ፣ እኛም በምንችለው ከጎናችሁ አንለያችሁም የሚል መልእክት አስተላልፈዋል። አሁን እርዳታውን ወይም ድጋፉን ነው ይዘን የመጣ ነው። ወገናዊ ስጦታ ነው፣ ድጋፍም አይደለም የምንለው። አለንላችሁ ያሉበትን ስጦታ እንዲሰጧችሁ ወደዛ እናልፋለን። ሲቀጥል ያው ቅድም እርሱም እንዲያው የኦርቶዶክስ ሃይማኖት ከልብ አመሰግናለሁ። እኛ ፕሮቴስታንት ግን ሃይማኖት፣ ዘር፣ ቀለም ሳይለዩ ይህን ድጋፍ በማድረጋቸው ከልብ እናመሰግናለን። በጣም እናመሰግናለን። እኛ አንዳንድ ጊዜ እኔ ምንም እንዳይሰማኝ ዜኔ ውስጥ ያሉ ጠባሳ አንዳንድ ጊዜ ብዙ ጊዜ ሲከብደኝ አንዳንድ ጊዜ እንደዛ አይነት ነገሮች ሲመጡ ያንን ነገር ነው የምረሳው። በጣም ከልብ አመሰግናለሁ። ያው እናት አባቴ የላችሁም ብላችሁ እናንተ የራሳችሁን ዋጋ ስላደረጋችሁ ከልብ አመሰግናለሁ። በዲሲ እና አካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበጎ ሃይማኖት ወትሩፋት ሰንበት ተማሪዎች የበጎ አድራጎት ቡድን አላቸው። በቡድናቸው አማካኝነት ባካችሁችን መልእክት ይሄ ጉዳት ለደረሰባቸው በማርበርግ እንደዚህ ወገኖቻቸውን አጥተው በሀዘን ለተጎሳቆሉ ወንድሞቻችን ድረሱልን፣ እህቶቻችን፣ እናቶቻችንን አግዙልን የሚል ሀሳብ አንስተው እዚህ ብቻ አይደለም ሌሎቹ ጋርም ይህንን ድጋፍ አድርሰን የመጣ ነው። 15 ሺህ ብር እንዲደርሳችሁ መልእክት አድርሰዋል። ይህንን ሲሉም ልጆቻቸው ህፃናቶቹም እድሜያቸውም ከፍ ያሉትም ለማድረግ የሚበቁበትን ሂደት እንድትደግፉ እንዲታገዝ በሚል ነው ከጎናችሁ መሆናቸውን ሊያረጋግጡ ይህን ሀሳብ እኛን አስታጥቀው የላኩን። ጽናቱን ይስጣችሁ፣ ፈጣሪ ከእናንተ ጋር ይሁን፣ እኛም በርቀት ብንሆንም ከጎናችሁ ነን የሚል መልእክት አድርሰዋል። እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። እግዚአብሔር ባለበት ቦታ ላይ ጸጋው ያብዛላችሁ፣ እድሜ ይኖራችሁ። እኛ ምንም በማላስበው ሰዓት ላይ እናንተ መጥታችሁ እኛን በጎናችሁ ናችሁ። እስከ ዛሬ ድረስ ያልተለያችሁ እግዚአብሔር ይባርካችሁ። ውጭ ያሉትን ሁሉ ጌታ ይባርካቸው። እግዚአብሔር ይባርካቸው። ውጭ ያሉትንም እግዚአብሔር ይባርካቸው። እስካሁን ድረስ በጎናችሁ አልተለያችሁም። ጌታ ይባርካችሁ። የምትሰራው ስራችሁን ጌታ ይባርክ። ምን ያህል ጊዜ ነው ከታመሙ? 6 ዓመቴ ነው ከታመምኩት። እግሬ 2 እግሬ ተይዞ ለእግሬ ብየተኛው ይተዋል ስል ብርድ ነው ስል በቃ ይሄው እግሬ 2 እግሬ አይሰራም። ውጭ አያወጣም። ለሽንትም እኔን አያወጣም። ቤት ውስጥ ነው ሽንትን የምሸነው። መኝታ ላይ የመኝታ ቁራኛ ሆኜ ነው ያለሁት። መታከማ የለኝም። እሺ እኔ እንኳን እቺ ባለቤቴ ከእኔ ጋር ብዙ ዓመት የቆየች ናት። አልፌ ለማለፍም በጣም ያሳዝነኛል። ወጥቼ ገብቼም አለቅሳለሁ። እሷን እያየው እሷ ደግሞ ውጭ አይታ ውጭን አይታ በሚያልፈውን ሰው ሁሉ አይታ ትመኛለች። እኔ እንደዚህ ይሄድ ነበርኩ፣ እራመድ ነበርኩ። አሁን ቤት ገብቼ ቤት ቀረሁኝ እኮ። እግዚአብሔር ወይ ትላለች፣ ገብርኤልን ትጠራለች፣ ማርያምን ትጠራለች፣
መድኃኒዓለምን ትጠራለች፣ እግዚአብሔርን እየጠራች ያለቀሰች ናት። እኔም እሷን እያየሁ ቤት ቁጭ ብዬ ያለቀስኩ ነው እስካሁን አለሁት። እና አሁን እኔ የምለው የኢትዮጵያን ሕዝብ የሚለምነው ልመና አቅም የለኝም፣ ጉልበት የለኝም፣ ለማሳከም አቅም የለኝም። እኔ ብዙ ዓመት በረሃ ቆይቼ ከበረሃ ተመልሼ መጥቼ ያለምንም ነገር ያለምንም እርዳታ ገብቼ ቤት ቁጭ ብዬ ያለው ሰው ነኝ። ምንም የሚረዳኝ ሰውም የለኝም። እኔን የሚረዳኝ የለኝም። እሷን የሚረዳ የለም። የአልጋ ቁራኛ ሆነዋል። አሁን ለቪዲዮ ነው ያሉበት። የተኙበት ቦታ ጨለማ ስለሆነ ነው ወደዚህ ያወጣዋቸው። ከአሜሪካ ሀገር በዲሲ እና አካባቢው ሀገረ ስብከት የደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት ከጾመ ነቢያት ከቁርሳቸው ያጠራቀሙትን አቅም ለሌላቸው ደግሞ ለተቸገሩ ለተጨነቁ ወገኖች አድርስ ብለው 5000 ብር ሰጥተዋልና ይመርቋቸው። ይኸውና እግዚአብሔር ይስጣቸው፣ መድኃኔዓለም ይስጣቸው፣ እድሜ ይስጣቸው። ልጆች ይደጉ ተዋለዱ። እግዚአብሔር ይስጣቸው፣ መድኃኔዓለም ይስጣቸው። ለእናንተ ለሰጪው መድኃኔዓለም ይስጠው፣ እድሜ ይስጠው። ውሰደኝ እግዚአብሔር ብዬ ለምኜዋለሁ። ውሰደኝ። ለምን እንደዛ ምን ልሁን እንደዚሁ እንዳለው ነኝ እንዳለው ይኸው ተነጋ። አርሴማ ምስክር ነች። እህል አልቀመስኩም። ይሄ የአቅመ ደካማ ብር አለ ሲሉ እያዞረ እንዲህ ይደፋኛል፣ ራሴን ያመኛል። ይኸው ኪኒን በፔስታል ይዤ ምን ሆኖ ነው የሚያዞሩት? ታይፎስ ነው ይላሉ። የት እየሄዱ የት ሊሄዱ ፈልገው? የአቅመ ደካማ ማለት ብር የት ይሰጣል ብለው እዚህ ቀበሌ እዛ ሲሄዱ ነው ያዞሩት። እዚሁም ሆኜ ያዞረኛል። በዓል በምን ላይ ያሳልፉ ነው? እግዚአብሔር እንዳለ እኔ ባለፈውም በዓል አሁን በዓል ቤት ውስጥ ምንም ነገር የለም፣ ምንም ነገር የለኝም። እርሷ ምስክር ናት። አርሴማ እናቴ ምስክር። ጠዋት ሄጄ ዙሪያውን ተሳልሜ አጽድቼ እናቴ አንቺ ዳብሽን ብያለሁ። ይሄ አጃ አሁን ይሄን ነው የሚበሉት። ለበዓል ነው ይሄ። አሁን ይሄው ምስክር ያመኛል። ይኸው ተዚህ ዋጥኩ። ምንድን ነው ብለው ነው? የታይፎስ እሳት ነው ሰውነቴ። ውሃ ነበረ ቀለቤ፣ ደግሞ ውሃ ዛሬ ጠፋ። በቀን 3 ሊትር አይበቃኝም። ቅቅል አድርጌ ሰው ቤት አልሄድም። ድሮ በሀብታም ነበሩ አለ ወይ እኔ እናሳያለሁ ብዬ አይደለም፣ እናንተም እናያለን ብላችሁ አይደለም። እግዚአብሔር እኮ ተሰጠ ጸጋ እንዲህ የሞተውን አንስቶ እኚህ እናት በዚህ ሰዓት ማንም ሰው የላቸውም። በጣም የሚያሳዝኑ የሚያስለቅሱ እናት ናቸው። በሳቸው እድሜ ክልል ያሉ ሰዎች ሲናገሩ ሆቴል የነበራቸው በጊዜው የተከበሩ ባለሀብት ትልቅ ሰው ናቸው። 2 በሬ አርዳለሁ። ሁሉ ነገር ያልፋል። አሁን ኑሮ እንዴት ነው ለእርሶ? ከበደኝ። እናታችን አቤት። አሁን በአሜሪካ በዲሲ እና አካባቢው ሀገረ ስብከት የደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት ከጾመ ነቢያት ከቁርሳቸው ያጠራቀሙትን እዚህ ኢትዮጵያ ላሉ ለተቸገሩ ሰዎች አደራ አድርስ ለተጨነቁ ለተቸገሩ ሰዎች ብለው ለኔ የላኩልኝ ብር አለ። ይሄው 5000 ብር እነሱን መርቋቸው። አቤት 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 አቤት! የሰማዩ ንጉስ የምድሩ ጌታ ሰማይ አለ ባላ ምድር አለ ካስማ የዘረጋኸው ጌታ ጸጋ ይስጣቸው። ለምለም ይሁኑ፣ የዘርዘራቸው ይለምልም። በዲግሪ በዲፕሎም ይውጡ፣ ክፉ አታስነካል። በዓሉ ሰላም ይሁንላችሁ። በዓለም በደስታ በቅቤ በጮማ አስደስቶ ከወገን ተዘመድ እንድትቀላቀሉ ያርጋችሁ። እንጀራችሁ ከፍ ይበል። እንጀራችሁ ከፍ ይበል። አሁንም ለምልሙ፣ አሁንም ኑሩ። በጣም ደስ ብሏችኋል። ደስ ብሎኛል። ደስታ ከቤታችሁ አይጥፋ። አሜን። በረከት ከቤታችሁ አይጥፋ። አሜን።
ዛሬ ደግሞ የምገኘው በወላይታ ዞን ውስጥ ነኝ ያለሁትና እንግዲህ እንደምትመለከቱት በበሽታ የሚሰቃዩ በበሽታ የሚማቀቁ አንድ ትልቅ አባት አሉና እሳቸው ጋር ነኝ ያለሁት። በእግዚአብሔር ስም ለምናችኋለሁ። እኔ ያለው ችግር እግዚአብሔር ስም እረዱልኝ እያልኩ እናንተን። ምን ያህል ጊዜ ነው ከታመሙት? 7 ዓመት። 7 ዓመት ሙሉ? 7 ዓመት። አዎ ይሄ ጥር 7 ዓመቱ ነው። ምን ሆኖ ነው? ወርቆ ነው። ወርቆ ነው። ያው ቀን ያው እድል ጉዳይ ነው። ቀን ስራ ሄዶ ነው የወደቀው። ቀን ስራ ሲወጣ ያው ልክ በሰላም ወጣ። ሲመጣ እንዲህ ሆኖ ያው ሽባ ሆኖ ነው ያገኘሁት። ምን እንደነካኝም አላውቅም። ያው 7 ዓመቴ ወንድሞቼ አልጋ እስረኛ ሆንኩ ቀረው። ቀን ጠዋት 12 ሰዓት ወጣው። ቀን 7 ሰዓት ላይ ወደቁ። ሜዳ ላይ ቀረው። አሳክም በቃ አቅም የለም፣ ምንም የለም። ሜዳ ላይ ቀረው። ተመልከቱ፣ ይሄ እጃቸው ነው። በህይወት እያለ የሰው ልጅ የተገነዘበት እዚህ ነው ለመጀመሪያ ጊዜ ያየሁት። ተመልከቱ እስቲ። መታከሚያ አጥተው በሰቀቀን ላይ ያሉ አባት ናቸው። እዚህ አባት ጎን እንድትቆሙ በእግዚአብሔር ስም ጥሪ ማስተላለፍ ፈልጋለሁ። ይህንን 10,000 ብር ማለት ነው በአሜሪካ ሀገር በዲሲ እና አካባቢው ሀገረ ስብከት የደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት ከጾመ ነቢያት ከቁርሳቸው ያጠራቀሙትን ኢትዮጵያ ላሉ አቅመ ደካሞች አድርስ ብለው የሰጡኝ 10,000 ብር አለና ይሄው እነሱን ይመርቁ። እግዚአብሔር ይባርካቸው፣ እድሜ ጨምራቸው፣ ጤና ይስጣቸው፣ ተባረኩ። እኔ ምንም ማድረግ አልችልም። እግዚአብሔር ለእናንተ እድሜ ይስጣቸው፣ ጤና ይስጣቸው። እንግዲህ ዛሬ ደግሞ ከ40 ዓመት በላይ በመምህርነት ያገለገሉ አንድ ትልቅ ጀግና አባት ጋር እገኛለሁ። ዛሬ ላይ ግን በበሽታ ተይዘው አልጋ ላይ ሰንብተው ነው ያሉት። እስቲ ከሳቸው የሚሉትን እንስማ። ሰላም ነው አባ? እግዚአብሔር የተመሰገነ ይሁን። እስቲ ስሞትን። መምህር አሁን እንኳን አይደለሁም፣ ሲራክ ኃይለሥላሴ ይባላለሁ። በማስተማር ስራ ከጀመርኩ ጀምሮ 42 ዓመት ሰርቻለሁ። በአሁኑ ሰዓት ግን በደም ግፊትና በስኳር ምክንያት ይኸው በአንድ ሳይድ እጅና እግሬ አሁን ደህና የሆንኩት ምንድነው መናገር፣ እግዚአብሔር የተመሰገነ ይሁን፣ መናገር እና ሀሳብ የመግለጽ እችላለሁ። ምግብ መመገብ እችላለሁ። ያው ምግቡ ከተገኘ የማገኛት ገቢም ይህን ሁሉ ለማሟላትም ከባድ ነው። መድኃኒት አለ። በወር እስከ 5,000 ብር ድረስ አወጣለሁ በጡረታ ደሞዝ ማለት ነው። አሁን ከታመሙ ስንት ጊዜ ነው? አሁን ታህሳስ 6 2 ዓመቱን ጨርሻለሁ። አሁን አልጋ ላይ እንዲህ ከተኛሁ 2 ዓመቱን ታህሳስ 6 አሁን 3ኛ ዓመት ውስጥ ነኝ። ስኳር፣ ግፊት፣ ኮሌስትሮል። በአሁኑ ሰዓት ደግሞ ያው እንደ ልብ ወጥቼ ፀሐይ ምንም ስለማያገኘኝ የአጥንት መሳሳት ብለውኛል ባለፈው። ተጨማሪ ማለት ነው? ተጨማሪ። አይዞት። 2 ልጆች አሉኝ። አንደኛው መካኒካል ኢንጂነሪንግ ጨርሷል። አንዷ ሴቷ ልጅ አሁን ከኔ ጋራ እኔም በመንከባከብ ላይ ነች ያለችው። በእርግጥ እሷም አቅመ ደካማ ነች፣ የአካል ጉዳተኛ ነች። ግን ምንም አማራጭ ስለሌላት ሁልጊዜ እያሰበች እንዳውም በቃ ከኔ ይበልጥ እሷ ነች አሁን የታመመችው። የሰፈሩ ሰዎች ተሰብስበው ሲሄዱ የኔ አባት ተኝቶ ቀረ ምናምን እያለች ከፍተኛ ጭንቀት ውስጥ ነች እሷ። ማህደር ሲራክ። ምንሽ ነው ደግሞ አንቺን የሚያምሽ? እኔ አንድ እጄን አንድ እግሬን እና ይሄ እጄ መንቀሳቀስ እንትን አይልም፣ ምንም እንትን አይልም። ይሄ 3 ቦታ ይሄ እንትን ኦፕሬሽኑን እንትን ብለ እንዲህ ካለ ወደ ታች አይመለስም። ብዙ ነገር ይሰማኛል። እኔ ብቻ እሱ ድኖልኝ ተነስቶልኝ እንዲሄድ ነው የምፈልገው። ሌላ ምንም አልፈልግም። እናቴም ደካማ ናት፣ ብቻዋን እየለፋች እየደከመች ያለችው
በቃ አዎ ቴክኒክና ሙያ ተምሬያለሁ። ምንድን ነው ያጠናሽ? ኮምፒውተር ሳይንስ። አሁን ቤት ነሽ? አዎ እሱን እያስታመምኩ ነው ያለሁት። አሁን በህመም ምክንያት ነው ቤት የሆንሽው? አዎ ስለሚያምሽ ብቻ ነው የሚፈለግብህ እግዚአብሔርን ጥራ ምን ትድናለህ። ይብቃ በቃ። አሁን ግፊትም ስላለቦት ብዙ እንትን ማለት አያስፈልግም። እሺ በቃ ነፃ ይሆኑ። ኦኬ ነፃ ይሆኑ። በቃ እንግዲህ እግዚአብሔር የእግዚአብሔርን ቀን ጠብቃለሁ። እናንተም በጸሎታችሁም አሁን ፊዚዮቴራፒ ነው ዋና የሚያስፈልገኝ። በእርግጥ እኔ ያስተማርኳችሁ ብዙ ልጆች አሉ። በየአመቱ 500 ተማሪ እንኳን ቢሆን አሁን እስካሁን ከ20 ሺህ በላይ ተማሪ አለ። እርሶ ያስተማሯቸው? አዎ ከዛም በላይ ሊሆን ይችላሉ። ስንት 40 አመት ነው ያስተማሩት? አዎ እዚህ ስክሪኑ ላይ ያሉ ደጋግ ኢትዮጵያውያን አሉ። ይህንን ቪዲዮ የሚከታተሉ የእርሶ መልእክት ቀጥታ ለነሱ እያስተላለፍን ነው ያለነው። በተጨማሪ ደግሞ በአሜሪካ ሀገር በዲሲና አካባቢው ሀገረ ስብከት የደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ከጾመ ነቢያት ከቁርሳቸው ያጠራቀሙትን ኢትዮጵያ ላሉ ለአቅመ ደካማዎች አድርስ ብለው የላኩልኝ 10 ሺህ ብር አለ። ይሄው ለርሶ እጆታለሁ። ይመርቋቸው ይመርቋቸው። እሺ እግዚአብሔር በእርግጥ ሰው ሁሉ ተርፎት አይደለም የሚሰጠው፣ ያው ካለችው ላይ እየቀነሰ ነው። ለእኔ በዚህ ሰዓት ይሄ ትልቅ ነገር ነው። የፍቅር አምላክ ለእኔ እንደሰጣችሁ ይጨምርላችሁ። አሜን። በራሳችሁ ላይ በቤተሰባችሁ ላይ ፍቅር እና ጤና ነግሶ በሰላም ያኖራችሁ። ትንሽ እየታመሙ ስላሉ ብዙ እንዲናገሩ ያው እንትን ማለት አያስፈልግም። ግፊቱም ትንሽ እንትን እያላቸው ነውና እኚህን አባት ቀጥታ ደውላችሁ ማግኘት የምትፈልጉ የእሳቸው ስልክ አለ 09 16 39 80 74 እንኳን ለአምላካችን ለፈጣሪያችን ለኢየሱስ ክርስቶስ የልደት በዓል ገና እንኳን አደረሱት። እንኳን አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በዲሲና አካባቢው ሀገረ ስብከት የደብረገነት መድኃኔዓለም በኩረ ሃይማኖት ሰንበት ትምህርት ቤት በወላይታ እና አካባቢው ላሉ አቅመ ደካሞች የተቸገሩ ወገኖች ምንም ጧሪ ቀባሪ የሌላቸው ወገኖች በዛው የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት በጾመ ነቢያት ከቁርሳቸው ከሰበሰቡት ድጋፍ አድርገውልናል። እጅግ በጣም እናመሰግናለን። በእውነት አሁን ድጋፍ የተደረገላቸው ወገኖችም ሌሎችም ቢሆኑ በእውነት በአሁን ሰዓት በሚያሳዝን ሁኔታ ለ7 ዓመት ለ6 ዓመት ከዛም በላይ ከአቅም ማጣት የተነሳ ከነበሽታቸው እየታመሙ እየተቸገሩ እየተሰቃዩ ያሉ ወገኖች አሉ። በእውነት ለተደረገልን ድጋፍ በእውነት ቅድስት ቤተክርስቲያን ስም እናመሰግናለን። እኔ የወላይታ ሀገረ ስብከት ስራ አስኪያጅ መላከ ሰላም ቀሲስ ፎክቻ እንጋባላለሁ። ላደረጉልን አስተዋጽኦ በወላይታ ሀገረ ስብከት ስም እጅግ በጣም እናመሰግናለን። ገኘው በአርሲ ክፍለ ሀገር መርፌ የምትባል መንደር ውስጥ የምንገኘው። እስቲ ማነው ስሙ? ይሳቅ የይሳቅ ወደ 14 አመቱ ነውና ያለበት የጤና ችግር እንደሚታየው ነው። አስቸጋሪ ወቅት ላይ ነው ያለነው። ዊልቸር የለም ያለነው በገጠር ስለሆነ ሁሉ ነገር አስቸጋሪ ነውና ዳይፐር እና አንዳንድ ነገሮች ያስፈልጉታል። በጣም አስቸጋሪ ስለሆነ በዚህ አጋጣሚ ያው የሱ ችግር
ዊልቸርም የሚያስፈልገው ዳይፐሮች እና እንደዚህ አይነት ነገሮች ስላሉ ያስፈልጋውን እርዳታ ቢደረግለት ደስ ይለኛል። ቆሻሻ ነገሮች ያው ገጠር ስለሆነ ይቀጥንትን ይላል ለማጠብ በጣም ይቸገራል። ያው ይሳቅ ወደ 14 አመቱ ነው። መመገብም አይችልም። ሁሉም በእኛ እርዳታ ነው እና ራሳችንን ሁሉን ነገር የምናደርገውና ቆሻሻ ይነካል ማጠብ በዚህ እንቸገራለሁ እና ሽንት መቆጣጠርም አይችልም። ለሊት በተለይ በጣም አስቸጋሪ ነውና እድሜው እሱ እየጨመረ ነው። እኔ ደግሞ አቅም እያነሰኝ ነው የሚሄደውና በዚህ በጣም ነው የምቸገረው። እንኳን አደረሳችሁ ወገኖቻችን። እኛ ይሳቅ ከተወለደ 14 አመት ነው። ግን አሁን እንደምታዩት ያለው ሁኔታ አስቸጋሪ ነው። ይሄ ልጅ እናቱ ከቤት ወጣ መውጣት አትችልም፣ መሄድ አትችልም። እሷ ከሌለች የግድ ነው እዚህ መኖር አለብኝና ይሄ ልጅ ሲመገብ በእጁ አይመገብም። እንደምታዩት እጁ አለ፣ አካሉ ሁሉ አለ፣ ግን በእጁ ቆርሶ መመገብ አይችልም። ይሄ በጣም ትልቅ ችግር ነው። በተለይ አሁን የንጽህናውን ጉዳይ ብናይ ይወርዳል፣ ይጫወታል። ከዛ በኋላ ምን ጊዜ ካካው እንደሚመጣ አይታወቅም። ያቅም የአዋቂዎች ዳይፐር በጣም ውድ ነው። እነዚህን ለመጠቀም ከአቅማችን አኳያ በጣም ፈትነን ይሄን ማድረግ አልቻልንም። በቃ ምንም ማድረግ ስለማልችል የግድ ኦፕን ነው የምናደርገው። አሁን በተለይ እንዳልከው እሷ ቅድም እንደተናገረችው የማህበራዊ ኑሮ እንኳን ተሳትፎ ማድረግ አትችል። ሰው ለቅሶ መሄድ አትችል። ድንገት ይሄ ልጅ የሆነ ቤት ውስጥ ዘግተበት አትወጣ። በጣም አስቸጋሪ ነው። ስለዚህ ውጪ ነው የምናደርገው። እብድ ውሻ ሊኖር ይችላል። አስቸጋሪ ነገር ነው። በጣም ፈትኖ ከሚገባው በላይ ከአቅማችን በላይ ሲሆን እሷን ቁጭ አድርገ ትንሽ ስራ ሰራ ነበር። እሷን ቁጭ አድርገ ሂጂ እስቲ ችርቻሮ እውነት ከኔ እድሜ በታች ወደ 3 በታች ነች እድሜዋ ማለት ነው ሳገባት ማለት። አሁን ግን አስቧል እኔ ነኝ የተሻለ የምባለው እና እሷ አረጀች። እዛው ሁላ ስትመጣ ትንሽ ከሰው ጋር ተካፍላ ትመጣለች። ቲማቲም ምናምን ቸርቸራ ትመጣለች። ይገርም እዚህ ሜዳ ላይ አብረው ሲተኙ አብረው ነው የሚተኙት። ባልታሰበ ሰዓት ሽንት ይሸናል፣ ባልታሰበ ሰዓት ሰገራ ይመጣል። ስቃይ በጣም ትልቅ ስቃይ። እዚሁ ነው ሜዳ ላይ ነው የምንተኛው። በቃ እዚህ ሜዳ ላይ የሚተኛው ያን ጊዜ እንግዲህ የሚረበሸውን አስብ። በዛን ሰዓት ባላስፈላጊ ሰዓት ሊነሳ ይችላል። ጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሲና አካባቢ ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ትሩፋት ሰንበት ተማሪዎች ሁሉ ጊዜ በዓል በመጣ ቁጥር አጽዋማት ጊዜ ከቁርሳቸው ያጠራቀሙትን እንዲህ በኢትዮጵያ ላሉ ወገኖቻችን በከተማ በገጠር ላሉ እንኳን አደረሳችሁ ይላሉ። አሁን በዓሉን ግን በሰላም ከልጃችሁ ጋር እንድታከብሩ። ሌሎችም ልጆች አሏችሁ። ስንት ልጆች ነው ያሏችሁ? 5 ልጅ። እንግዲህ ለበዓል የመጣ ነው። ይሄንን 10 ሺህ ብር እዚህ በእነሱ ስም ሰጣለሁ። በጣም ነው የምናመሰግነው። እግዚአብሔር አምላክ ይባርካችሁ። በጣም አድርጌ ነው የማመሰግነው። ባረኩልኝ። ስለዚህ በዓል ጥሩ ይከበራል። እኛ ደንግጫለሁ በእውነት። አሁን ይሄ 10 ሺህ ብር ለኛ በሚሊዮን የሚቆጠር ብር ነው በእውነት። እናንተ ሳሰስቱ በእውነት ይሄ ይገባዋል፣ ለእግዚአብሔር ይገባዋል ብላችሁ ያደረጋችሁት ከጉድለታችሁ ያደረጋችሁት ነገር በእውነት ከሰማይ በረከትን እንድታገኙ እኛ ባለን አቅም በእግዚአብሔር ፊት እናመሰግናችኋለን። አንደበታችን ከምስጋና ሌላ ምንም ነገር የለም። በእውነት የዚህ ልጅ ስኬት ወደፊት ማን ያውቃል እግዚአብሔር ለምን እንዳመጣው። ስለዚህ እናንተ ላደረጋችሁ ነገር ታላቅ ምስጋና አለን። እናመሰግናለን በእውነት አሜን። ለሁላችን ለገና በዓል በሰላም አደረሰ። አምባሳደር አካባቢ ብዙ ጊዜ ፓርኪንግ እየሰራ እየተሯሯጠ ረጅም ዓመት ሰውም አንዳንድ ሰውም እንደዚህ የደጎመው የሚሰራ ነው። ባስ አይቶ ባሱ ላይ ያመልጠው ሲል እየሮጠ ወደ ባሱ ለመግባት ሲል ትቦ ውስጥ ጉድጓድ ውስጥ ገብቶ አሁን ዛሬ ስንት ቀን ነው? ወር አለፈ። 2 ወር አልፎታል። ያው
እናቱም ደካማ ናቸው፣ ረዳት የለውም። እሱን ለመጠየቅ ነው የመጣ ነው። በአሜሪካ ሀገር የበኩር ሃይማኖት ትሩፋት ሰንበት ተማሪዎች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰ ብለው እግዚአብሔር ይማር ብለው ይሄን 10 ሺህ ሰጥተዋል። ያው አመስግን እግዚአብሔር ይስጥልን። በቃ እናንተም የደገፋችሁ እግዚአብሔር ይስጣችሁ። ሁሉ ነገር በቃ ከወንድማችን ነው። አቅም የለኝም እና ሁሉ ነገር ያው ወድቄ እንጀራ እለወጣለሁ ብዬ ሞዶቄ ሁሉ ነገር በቃ አመሰግናለሁ። አይዞህ ታከም። እሺ እሺ ትንሽ ያለችው ነገር ቀመስ እያደረግ እሺ ካምባል ማማ የለውም የለችም። በቴክሳ ነች። እሺ በአሜሪካን ያላችሁ ሰንበት ተማሪዎች እናመሰግናለን ከልብ። ያው አቅማችን ደካማ ነው። ደካማ እናት ስላለችን ላረጋችሁልን እርዳታ እግዚአብሔር ክብርና ሞገስ ይስጥልን፣ እድሜና ጤና ይስጥልን። እናመሰግናለን። ዛሬ የምንገኘው ደብረ ብርሃን ነው የምንገኘው። እህታችን ጋር ያለ ነው። እስካሁን ያሳየኋችሁ ያው አረጋኖች ነበሩ። አሁን ደግሞ እህታችን ጋር ያለ ነው። እህታችን እንዴት ነሽ? ስምሽ ማን ይባላል? ሰላማዊት በላይ። ሰላማዊት በላይ እንኳን ረስተሽ። መጀመሪያ በዓል እንዴት ነው? እግዚአብሔር ይመስገን። ግን ስላለብሽ ነገር እስኪ ትንሽ ምትል ነገር ካለ። እኔ የሁለቱም ኩላሊት ታካሚ ነኝ እና የነርቭ ታካሚ ነኝ እና የመተንፈሻ አካል ችግር አለብኝ። ሕክምና የምከታተለው አዲስ አበባ ነው እና ያው ሰው እየረዳኝ ነው የምኖረው። ምንም ነገር የለኝም። ስራ ካቆምኩ 8 ዓመቴ እና በሰው እርዳታ ነው ያለሁት። እህታችን ያው ለበዓል ከዋሽንግተን ዲሲ የተላከልን የመድኃኔዓለም ሰንበት ትምህርት ቤት ተማሪዎች ለደብረ ብርሃን አካባቢ ከቁርሳቸው ላይ እነሱና የቤተክርስቲያኑ ላይ ያሉ ምዕመናኖች አንድ ላይ በመላው ሀገር ላይ የላኩልን ገንዘብ አለ። እሱን ገንዘብ ዛሬ ለበዓል ለማን ሰጣን ነው። እስቲ መርቂልን። እግዚአብሔር ይስጥልኝ። መድኃኔዓለም ጤናውን ይስጣቸው፣ ክፉ አይንካቸው፣ የነፍስ ዋጋ ያርግላቸው። እግዚአብሔር ይስጥልኝ። ጤና ከምንም በላይ ጤና ነውና ጤናውን ይስጣቸው፣ ባሉበት ሰላሙን ይስጣቸው። እህታችን እግዚአብሔር ምሕረቱን ይላክልሽ። በተደጋጋሚ እንመጣለን ብዬ አስባለሁ ከእግዚአብሔር ጋር። እናንተም ለሰጣችሁ እግዚአብሔር ይስጣችሁ፣ ክፉ አይንካችሁ፣ ሀገራችን ሰላም ያርግልን፣ ለሀገራችን ምድር ያብቃችሁ። እናመሰግናለን።